ኑሮ ከበደን ልጆቻችንን መመገብ አቃተን በሚል የደሞዝ ማሻሻያ የጠየቁ የኢቢሲ ሰራተኞች ሌላ ተልእኮ አላችሁ በሚል ከስራ መባረርና ከባድ ክስ ገጠማቸው። ሰራተኞቹ ያጋጠማቸውን አስከፊ የኑሮ ጫና በሰላማዊ መንገድ ለማስረዳት ወደ ዋና ስራ አስፈጻሚው አቶ ቢኒያም ሄሮ ቢያቀኑም ያልጠበቁት የስራ ስንብት የገጠማቸው ሲሆን ከ60 በላይ የሚሆኑት ደግሞ ከባድ ማስጠንቀቂያ ተሰጥቷቸዋል። ኮርፖሬሽኑ ባወጣው ይፋዊ ደብዳቤ ላይ ሰራተኞቹ ያልታወቀ ድብቅ አጀንዳና ሌላ ተልእኮ በመያዝ በስራ አካባቢ ሁከትና ብጥብጥ ለመፍጠር ተንቀሳቅሰዋል በሚል ከባድ እርምጃ ወስዶባቸዋል። ይህ የኑሮ ዋስትናን የመጠየቅ ሰላማዊ ጥያቄ ሀገር የማፍረስ ሌላ ዓላማ አላችሁ ተብሎ መፈረጁና ጥያቄያቸው ውድቅ ተደርጎ ለስራ ስንብትና ቅጣት መዳረጋቸው ከፍተኛ ቅሬታን ፈጥሯል። ሀሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። ይሄ ልጅ ወገን አበበ ይባላል። የኢትዮጵያ ቴሌቪዥን ካሉ ሰራተኞች መካከል የ400ዎቹ የትምህርት ዶክመንት ጓዳ ሰራሽ ነው፣ ለአደባባይ የሚበቃ አይደለም አለ። ይህንን የሰሙ የስራ ኃላፊዎች ትንሽ አልደነገጡ። እስቲ የትኞቹ ናቸው ፎርጂድ ዶክመንት ያላቸው አላሉ። ነገሩን አዙረው ይሄን ልጅ እስር ቤት ከተቱት። ሲወጣ እሳት ለብሶ እሳት ጎርሶ ወጣ። የሚደክም መስሏቸው ነበር። እንደዚህ አይነት ነገሮች እንዴት ይፈጠራሉ መሰላችሁ? አንድ የስራ መደብ የራሱ ስፔሲፊኬሽን አለው። ምን አይነት የትምህርት ዝግጅት ነው የሚያስፈልገው ያን ቦታ ለመያዝ? ምን አይነት ኤክስፒሪየንስ ነው የሚያስፈልገው ያን ቦታ ለመያዝ? ነገር ግን የአንድ አምባ ሰዎች ሰራተኛ ሲቀጥሩ የሚያደርጉት ሊቀጠር የታሰበው ሰራተኛ ምን አለው ነው። እሱ የስራ መደቡ ያስፈልጋል የተባለውን የትምህርት ዝግጅትና ኤክስፒሪየንስ ያን ተክቶ ማስታወቂያ እንዲወጣ ይደረጋል። አንድ አምባ ላይ ፍየል ሲጠብቁ የነበሩ፣ አንድ ደብር ላይ ሲያስቀድሱ የነበሩ ሰዎች የአንድ መስሪያ ቤት ሙሉን ይዙታል። ብሔሩ ምንድን ነው? ኦሮሞ። የትኛው ኦሮሞ? ወለጋ፣ ቦረና፣ አርሲ፣ ምን ሐረርጌ እያሉ ይከፋፍላሉ። አማራ፣ ጎጃሚ ነው፣ ጎንደሬ ነው፣ ወሎ ነው። እንደዚህ ነው ወደ ራሳቸው ያመጡታል። ይሄ ምን ይጠቅማቸዋል መሰላችሁ? አንድ ሰዎቹ የስራ ኃላፊዎቹ ሊሰርቁ ያሰቡትን ነገር ሚስጥረኞች እያሰባሰቡ ስለሆነ ያበለገ ነገር ጥፋት ቢያጠፋ እነዛ ሚስጥረኞች አያወሩባቸውም። ሁለተኛ ደግሞ የአምባቸውን ሰዎች ይጠቅማሉ። ለምሳሌ ኢትዮጵያ ቴሌቪዥን ለስራ ጉዳይ ወደ ፊልድ ሲወጡ አበል ይዘው ነው የሚወጡት። ነገር ግን በየወረዳው ላይ፣ በየዞኑ ላይ፣ በየክልሉ ላይ እንደገና ተጨማሪ አበል ይበላሉ። ይሄ አደባባይ ሚስጥር ነው። ደሞዛቸውን ብዙም የሚያስታውሱ ሰዎች አልነበሩም። አሁን ግን ጊዜ ጉልበታም አይደል? እነ ወገንን ያባረሩ የስራ ኃላፊዎች እንዲገለሉ ተደረጉና አዲስ የስራ ኃላፊዎች ተሾሙ። መንጫጫት የጀመሩት የትኞቹ ናቸው? ያንን ጥቅም ሲያገኙ የነበሩ የአምባ ሰዎች አሁን መንጫጫት ጀመሩ ማለት ነው። የምንበላው አጣን አላሉ። ሌላዎቹ አልነበሩም። እንደነ ወገን ያሉ የተገፉ ሰዎች፣ በጊዜው የተገፉ ሰዎች አሁንም ደሞዝ ይጨመርልን ምናምን አላሉ። ያንን አበል ሲነፉ የነበሩ፣ ያንን በየወረዳው እየሄዱ ገንዘብ ሲቀባበሉ የነበሩ ሰዎች ለምን መሰላችሁ? የባለፈው ስርዓት ትክክል ነበረ ለማለት ይረዳችኋል። ደቼ ትበላላችሁ። ምንድን ያላቸው አዲሱ ስራ አስፈጻሚ? ከፈለጋችሁ መስሪያ ቤቱን ለቃችሁ ውጡ። ጥርግ። አረ ጉዳችሁን ስሙማ። የኢቲቪ ስራ አስፈጻሚ እኮ ነው ደሞዝ ይጨመርልን ኑሮ ከበደን ብለው ቢሮ ይሄዱበታል። ተራ አድርጎ ከስራ ባረራቸው አሉ። ትክክለኛ መሪ አሁን መጣ ማለት ነው። ኢቲቪ ውስጥ የኢቲቪ ደሞዝ ስንት እንደሆነ ታውቃለህ? ሚኒመሙ እኮ ትንሹ በዲግሪ 20 ሺህ ብር ነው። ጥቅማ ጥቅም 6 ሺህ ብር አለ። ይሄ አንሶክ ነው። አንተ አሁን ደሞዝ ይጨመርልኝ ብለህ ቢሮ ሄድከው ሌላ ሰዎች ሲያረጉ አይተህ ነው? ቆይ 47 ሺህ ብር 57 ሺህ ብር እኮ በቀላሉ ደሞዝ የምታገኝበት ቦታ ማለት ኢቲቪ ነው። ከዚች ሀገር ውስጥ እኮ ትልቅ ደሞዝ ከፋይ ማለት ኢቲቪ ነው። ፍሬሽ 20 ሺህ ብር እየበላ ደሞዝ ይጨመርልኝ ብለህ አመራር ጋር ትሄዳለህ። ጠራር ጋር አባራቸው። እኛ የምንሰራውን ሰዎች አንዱን ፋኖ፣ አንዱን ሸኔ፣ አንዱን የወያኔ ተላላኪ ብላችሁ ከቢሮ አባራችሁ ዘመድ ሁሉ ታጎራችሁ ያላችሁበት ቦታ ነው መባረርን ያለባችሁ እናንተ። ብር 57 ሺህ ብር 67 ሺህ ብር እኮ መብላት ኢቲቪ ውስጥ በጣም ቀላል ነገር ነው። ቢኒያም ትክክለኛ ስራን የሰራው መበታተን ነው። ውጡ አላችሁ እኮ ልቀቁ አላችሁ፣ መልቀቅ ነው። ሌላ ቦታ ተፈላጊነት የላችሁም። ምክንያቱም በዘመድ ነው የገባው። አልተወዳደርክም። ትምህርት ማስረጃ ሰርቃል።
በጣም የገረመኝን ነገር ልንገርህ። 5 ሳንቲም አበል ላይ ጽፍም አሉ። አበል እንደ ድሮ እንደልባቸው እየጻፉ ፊልድ እያሉ ይበሉት ነበር። ይህን መስሪያ ቤት እምቢ አለ። መብላታቸው ብቻ እኮ አይደለም፣ ፊልድ ከተላኩበት ቢሮ በየፋይናንሱ ብር ስጡን እያሉ አመራሮችን ያስቸግራሉ። ከዶክተር በላይ ደሞዝ እኮ የቲቪ ውስጥ የጥበቃ ደሞዙና የዶክተር ደሞዝ እኮ እኩል ነው። ውሸት ነው? ደሞዝ አነሰን ትላላችሁ እንዴ? ደግሞ እፍረት የለም? ምድረ ሌባ ደግሞ ድምፁን የኔ ድምፅ መቀለጃ ነው እንዴ ለእናንተ? ይበት ፖሊስ በረከት ገበሬዋን ፈልጎ እንዲያመጣ ፍርድ ቤት ትዕዛዝ ሰጠም። በበረከት ገበሬዋና በሌሎች ተከሳሾች ላይ የቀረበው የሙስና ክስ በፍርድ ቤት መታየት ጀመረ። የህግ ባለሙያዎች ፌዴራል ፖሊስ በረከትን ከአየርላንድ በኢንተርፖል ሊያመጣት እንደሚችል ተናግረዋል። ዝርዝሩን በአጭሩ አቀርባለሁ። በከባድ የሙስና ወንጀል የተከሰሱ 10 ግለሰቦችን የክስ መዝገብ የፌዴራል ከፍተኛ ፍርድ ቤት አንደኛ የሙስና ወንጀል ችሎት ማየት ጀምሯል። ፍርድ ቤቱ በዚህ ችሎት ውለው ቀደም ብለው በቁጥጥር ስር የዋሉ 6 ተከሳሾች በቀረበባቸው የክስ መነሻ ላይ ያዘጋጁትን የክስ መቃወሚያ የተቀበለ ሲሆን በዚህ የክስ መቃወሚያ ላይ መርምሮ ብይን ለመስጠት ለሰኔ 1 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ሰምተናል። በተጨማሪም ፍርድ ቤቱ በዚህ መዝገብ ስር ከ6ኛ እስከ 10ኛ ተራ ቁጥር ላይ የጠቀሱትና በአሁኑ ወቅት በቁጥጥር ስር ያልዋሉ ተከሳሾችን የፌዴራል ፖሊስ በአስቸኳይ ፈልጎ ለሰኔ 1 ቀን 2018 ዓ.ም ለችሎቱ እንዲያቀርብ ጥብቅ ትዕዛዝ አስተላልፈዋል። በዚህ የፍርድ ቤት መዝገብ ከተካተቱትና ፖሊስ እንዲያቀርባቸው ትዕዛዝ ከተሰጠባቸው ተከሳሾች መካከል በቲክቶክ ማህበራዊ ገጽ ላይ በረከት ገበሬዋ በሚል ስም የምታወቀው በረከት ወርቁ አንዷ ናት። ተከሳሽ በረከት ወርቁ ከቀናት በፊት በማህበራዊ ሚዲያ ፕላትፎርም ላይ ባደረገችው ቀጥታ ስርጭት ቃለ ምልልስ በአሁኑ ወቅት በአየርላንድ መዲና ደብሊን እንደምትገኝ በይፋ መናገሯ ይታወሳል። ይህን የፍርድ ቤት ጥብቅ ትዕዛዝ ተከትሎ የፌዴራል ፖሊስ ከአየርላንድ መንግስትና ከዓለም አቀፉ የፖሊስ ድርጅት ወይም ኢንተርፖል ጋር በመተባበር ተጠርጣሪዋን በቁጥጥር ስር አውሎ ወደ ሀገር ሊያስመጣት እንደሚችል የህግ ባለሙያዎች እየገለጹ ይገኛሉ። የህግ ባለሙያዎቹ የዚህን አይነት ዓለም አቀፍ የሰዎችን አሳልፎ የመስጠት ሂደት ቀደም ሲል በኢትዮጵያ የተገበረበትን አሰራር ያስታውሳሉ። ለአብነትም እንደ አውሮፓውያን አቆጣጠር በ2010 በደቡብ አፍሪካ በተዘጋጀው የዓለም ዋንጫ ወቅት በርካታ ኢትዮጵያውያን ወደ ስፍራ እልካለሁ በሚል የማጭበርበር ስራ በመስራት የብዙዎችን ገንዘብ በልቶ የነበረውን አስካሉካን የተባለ ድርጅት ባለቤት አቶ ግርማይ ገብረ ሚካኤልን የፌዴራል ፖሊስ ከጀርመን ሀገር አሳልፎ በመቀበል ለህግ ማቅረቡ የሚታወስ ነው። ምንድነው የኔ ጥያቄ? የኔ ትግል የህዝብ ጥያቄ አለ፣ የራሴ ነው። ለህዝብ አልነበረም ስታገል ነበር። ነብይ አይደለሁም እኔ መልአክ ነብይ። አሁን ሰዎች ነብዮች እየተቸገሩ ለህዝብ ለፈጣሪ በጽድቅ ይሮጣሉ፣ የራባቸው እየተቸገሩ። እኔ የራበኝ አፈር እየራሱ ለቁርስ እያሰብኩ ምሳ እየደረሰብኝ ለህዝብ ጨነቃች። ሲደላኝ ከስራ ያሉ ሰው ፓወር ይኖርሃል፣ ሀብት። ማንም ሰው ራሱን ሰርቫይቭ ማድረግ የሚፈልገው ከራስ በላይ ንፋስ። በህዝቡ ስም ግን አጠቃዋለሁ ስልሽ ክፍተት የሚገኘው ለህዝብ ነው። ምን አድርጓለህ ለዚህ ህዝብ ምናምን። እኔ ምንድነው የገዢዎቹ አካል ሰዎች የሚመሩት ሰዎች አካል እያገኙት ያለውን እኔ እንድቃመስ አጋጩኝ ነው አቃምሱኝ ነው። ማንም ሰው መዝረፍ ማንም ይዘርፋል። የምትዘርፉትን እያየ ነው። አካፍሉኝ ነው። አሁንም መልክቴን በዙ እኔ ብር አካውንቴ ውስጥ ብር ሲኖር አንድ ቀን መንግስትን ለመተቸት ሲቸግረኝ ነው መጣ። እውነት ነው። የነዛ የገዢዎቹ አካል ቤተሰቦች የሚያሽከረክሩት መኪና ላሽከርክር ወይም መሽከረከር እኔ ባጃጅ ነው ወይ እነሱ መኪና ካሽከረከሩ እኔ ባጃጅ ላሽከርክር። እንቃመስ ነው። እኔ የበይ ተመልካች አልሆንም። ደግሞ ይበቃናል። እኛ ብዙ አይደለም አፋሮች፣ ገብቷል? ትንሽ ነን። ስለዚህ መካፈል እንካፈላው። ከዛ እንደዚህ ያውንም አፈራራ ማረሚያ ገብቼ ይቅርታ ካልጠየቁኝ አልወጣም አልኩሽ። አሰክሰዋል ወላሂ አስባ በቃ
እነሱ ጋር ፍርድ የለበሽም ግልና ነው አፓረንት ሊቀድም እንደሰማ ነውና ሽማግሌዎች ሲመጡ አይ እነሱ ይቅር ይበሉኝ እንጂ እኔማ ምን መሰለህ እኔ መጀመሪያ ምንም ወንጀል ስላልሰራሁኝ መንግስት ምንም ማድረግ አይችልም ብዬ ነው የማስበው። የክልሉ መንግስት እኔ ሊያደርገኝ አይችልም። ለካ እነሱ ከፈለጉ ምንም ማድረግ ይችላሉ። አዎ ፖሊስ ፍርድ ቤት ሲያቀርበኝ ምንም ክሱ ምናምን የለኝም። እኔ ያማላጣቸው ወንጀሎች ምናምን ሊያወራ እስቲ ክሱ ምናምን ይለዋል። እኔ ይሄን በደንብ ነው የማወራው። በነገራችን ብዙ ሰዎች የአፋር ክልል መንግስትን እኔ የሆነብኝን ነው የማወራው። ብሶት ግን በዛው ላይ ቀጥሎ የሚወራው ነገር አሞዴርን ብቻ ነው የሚወክለው። እኛ የምናውቀው ነገር የለም። ከታሰርም እዛ ወስደው አገር አሳይታችሁ መልሱ ምንም ቢያደርጉ ምንም አይመጣኝብኝም ብዬ ስለማስብ ነበር እንደዛ ስናገር የነበረው። እኔ መንግስት እኔ ማስረጃ ምናምን ይዞብኝ ሊያስከስሰኝ ሊያሳስረኝ የሚችል ነገር አለ ብዬ ስለማላስብ ነበር እንደ ልብ የምናገረው። ለከራሴ ዋስቸዋለሁ። መንግስት ከፈለገ የፈለገ ነገር ማድረግ ይችላል።